አብርሽዬ እንግዲህ ዛሬ መልእክት መጥቷል ማለት ነው። ማይክል ጃክሰን የሚዲያው ድምቀት፣ የቲክቶኩ ድምቀት፣ የኢንስታግራሙ ድምቀት ምን አለ? ምን ገጠመው? መልእክቱስ ምንድነው ማለት ነው? ለመራቅ ሲፈልጉና ምክንያት ሲያጡ አንተ ጥፋተኛ እንደሆንክ አስመስለው ይርቃሉ። 4 ብሏል። አዎ እውነትህን ነው። ብዙ ጊዜ አንተ ጥፋተኛ በቃ የነሱን ጥፋት ሽፉንፉን አድርገው አንተን ጥፋተኛ የሚያደርጉ ልክ እንደ ሄርሜላ። ይሄ መልእክት በነገራችን ላይ ለሄርሜላ ነው። ምክንያቱም ትናንትና እንደዛ ሲለምናት እንደዛ ይቅርታ ማንንም አልገደለም እንደዛ ሲላት ሁለተኛ ምናምን ብላ ላሽ ብላን ሄደችው። ስለዚህ አብርሽ ሰው እንደዚህ ነው፣ ሰው ይቀየራል። ስለዚህ የማይቀየረው ፈጣሪ ብቻ ነው። እውነቴን ነው የምልህ። ስለዚህ አብርሃም ብዙም አትጨነቅ። ምክንያቱም እንግዲህ ለወደደኝ ሟች ነኝ ለጠላኝ ሬት ብለህ ቁርጥ ማለት ነው ያለብህ። መቁረጥ አለብህ። ጀግና መሆን አለብህ። እናውቃለን ብዙ ስድቦችን ብዙ ነገሮችን እያሳለፍክ ነው። ቢሆንም ህይወት ውጣ ውረድ አላት። በትዳር ውስጥ ደግሞ ብዙ ፈተናዎች ይገጥሟችኋል። አንተና ሩታ ምንም መስማማቱ ደረጃ ላይ እየደረሳችሁ አይደለም። በቃ ጧት ማታ ጥል ነው፣ ጧት ማታ በቃ ብዙ ነገር ነውና ክፍተታችሁን የሚሞላ ሰው ጠፍቶ ክፍተታችሁን የሚያሰፋ ሰው ነው በአሁን ሰዓት ያለው። እንኳን ሄርሜላ ያንተን ትዳር ለማፍረስ ነበረ ስትሯሯጥ የነበረችው። ዛሬ ደግሞ ብቻህን ስትሆን ሁኚ ከጎኔ ስትላት አይ ትተኸኝ ይሄድሃል ብላ ልክ እንደ ባዕድ ሀገር ነው ሜዳ ላይ ጥላህ የሄደችው ማለት ነውና አይዞ የማያልፍ ነገር የለም። አዎ ብዙ ሰው በጣም ጥፋተኛ እያደረገ ያለው አንተን ነው። አብሶ ትናንትና ይቅርታ ባደረክበት ይቅርታ ባልካት እንዴት እሷን ይቅርታ ይላል? እንዴት ለሚስቱ ክብር የለውም? ሚስቱን ይቅርታ ታይል? ይሄ ነው ኮሜንት በጣም ሲጻፍልህ የነበረው እናውቃለን። አይዞ ማይክል፣ ለማንኛውም ቀብረር በል፣ ኮራ ዘና በል። የኛ ሰው እንደሆነ የወደቀን እንጨት ምሳር ይበዛበታል እንደሚባለው ሁሉም ሰው ይንጠለጠላል ልክ እንደዛ ፋንተሌ ማለት ነው። ስለዚህ አይዞ ከጎንህ ነን እኛ። አንተና ሩታን ደግሞ ጊዜ እንዳጣላችሁ ጊዜ ያስታርቃችኋል። እንደዚህ ሆናችሁ አትቀሩም። አንድ ቀን ደግሞ ቤታችሁ በደስታ ይሞላል ብዬ ነው የማስበው። ይሄ ሁሉ ትልቅ መስዋዕት እየከፈላችሁ ያላችሁት ለማብላችሁ ለይቶ በር ብላችሁ ነው እንጂ እውነት ሪል ይሄ ማንነታችሁ አይመስለኝም። ሚዲያ ላይ የምታመጡት ሪል ማንነታችሁ ከካሜራ በስተጀርባ ነው። እኔ እንደማቀውም እንደምሰማው ማለት ነውና ቤተሰብዬ ሄርሜላ እውነቱን ነው። በጣም ምንም በቃ ለሰው ልጅ በቃ አዝንታ ሳይኖርሽ ጥለሹ መሄድሽ በጣም ከባድ ነው። ስለዚህ አይዞ አዎ ጥፋተኛ ነኝ ብለህ የኛ ሰው አስመሳይ ነው፣ ማስመሰልን ይወዳል፣ ማስመሰልን ይመርጣል። ስለዚህ ሄርሜላ ተቀበይ፣ ላንቺ ነው መቼም ይሄ ለሩታ ለንግስቲቱ አይሆንም። ሄርሜላ ላንቺ ነው። ምክንያቱም ትናንትና ያለኔ ሰው የለም ያላንተ ሰው የለም ስትይ ለነበርሽው ላንቺ መልእክቱ ይድረስ ስላለሁ ቤተሰብዬ ላይክ ሸር ይሄ ቪዲዮ ለሁሉም ይድረስ። የሩታና የአብርሃም ሰላምን የምትፈልጉ ዱዓ ጸሎት አድርጉላቸው።